ያለ ደዌና ያለ ሕማም ያለ ጻርና ያለ ድካም እግዚአብሔር ለብርሃነ ትንሣኤው እንደ ዛሬ ቀን በደስታና በፍቅር በአንድነት ያደርሰን ያደርሳችሁ አሜን። ዛሬ የሕማማት ሳምንት ረቡዕ ነው። ይህም የራሱ የሆነ የስያሜ ቀን አለው። ምክረ አይሁድ ወይም የአይሁድ ምክር ይባላል። ዛሬ ነው የመጨረሻውን የሞት ፍርድ የፈረዱበት። ክብር ምስጋና ይግባው ለአምላካችን። የካህናት አለቆችና ሽማግሌዎች በሊቀ ካህናቱ በቀያፋ ግቢ ተሰብስበው ነበር። በስብሰባዎቹም ላይ የመጨረሻውን ሞት በአንድነት ተስማምተው ፈረዱበት። በጣም የሚገርመው ብዙ ጊዜ ምቹ ቀን ይፈልጉ ነበር ይላል መጽሐፍ ቅዱሱ። በአብዛኛው ለመያዝ ወይም ለመግደል ምቹ ጊዜ ይፈልጉ ነበር። ዛሬ ረቡዕ ተሰብስበው የመጨረሻውን የሞት ፍርድ ፈረዱበት። እንዴት ይዘው ደግሞ እንደሚፈርዱ ሕዝቡን ይፈሩ ነበርና ሁከት እንዳይነሳ በጥንቃቄ መቼም አንድ ከሃዲ አይጠፋም ከ12 መካከል ማለት ነው፣ ከ11 ማለት ነው። እግዚአብሔር ከከሃዲዎች መስለው ከሚኖሩ ሰዎች ይሰውረን። የሐሰትን ምስክር ይፈልጉ ነበር ይላል የማቴዎስ ወንጌል ምዕራፍ 26 ቁጥር 2 ላይ። በዚህ መሰረት ከሐዋርያት መካከል አንድ እሱን አሳልፎ የሚሰጥ ተገኘ። ይሁዳ ይባላል። መቼም ይሁዳም በስያሜው ስናየው ይሁዳ ማለት ምስጋና እንደማለት ነው። ዛሬ ግን ይሄ ስም አሁን በዘመነ ሐዲስ ክርስቶስን አሳልፎ ከሰጠው በኋላ ይሄ ስም አይሰየምም። ጉዳዩ ከምን እንደሆነ ባይታወቅም ትርጉሙ ግን ምስጋና ማለት ነው። ይህ በዘመነ ሐዲስ ከ12 ሐዋርያት አንዱ ሆኖ የተመረጠው ይሁዳ እሱም እንደዚሁ ምቹ ጊዜ ይፈልግ ነበረ። ማታ ማታ ከነርሱ ጋር ይማከራል እንዴት አሳልፎ እንደሚሰጥ። ቀን ቀን አብሮት ይውላል። የመጨረሻዋ የምሽት ራት በነገው ቀን ሐሙስ የምናከብረው ማለት ነው የቁርባንን ሥርዓት በሰራላቸው ጊዜ አብሮ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቅዱስ ሥጋውንና ክቡር ደሙን ተቀብሏል እንደ ሐዋርያት። ወዲያው ግን ሰይጣን ገባበት ይላል የዮሐንስ ወንጌል ምዕራፍ 13ን ስናነበው። ጌታ ኢየሱስም እንደ ትንቢት ተናገረ። እጁን በወጪት ያደረገው እሱን አሳልፎ ይሰጣል። እያንዳንዳቸው ሐዋርያት እኔ ሆን ማን ይሆን እያሉ ጠይቀውታል። ይሁዳ ጋር ሲደርስ አንተ አልክ አለና ራሱ እንደገና መሰከረበት። ወዲያው ወጣና ከሸንጎች ጋር ተሰበሰበ። አብረው ተሰብስበው ነበር በሊቀ ካህናቱ በቀያፋ ግቢ። ሄዶ አሳልፎ እንደሚሰጥ ቃል ገባላቸው። 30 ብር ተመዘነለት ይላል። ጌታውን አሳልፎ ሰጠ። አሁን ከሐዋርያቱ መካከል በመልክ ለመለየት እንዲችል ይሁዳ የምስመው እሱ ነው ያዙት አላቸው። ከአንዳንዶቹ ጋራ በእድሜም በመልክም ስለሚቀራረብ ተሳስተው በሌላ ላይ እንዳይጭኑ አሳልፎ ሰጠው በምልክት። ስለዚህ አስቀድሞ እንደተጻፈ እረኛውን እመታለሁ በጎች ይበተናሉ የሚለው የትንቢት ቃል ይፈጸም ዘንድ በአይሁድ ሸንጎ የሞት ፍርድ በሐሰት ፈረዱበት። በአይሁድ አደባባይ ፍርድ ተንጋደደ፣ ወንበዴ ተለቆ ንጹሕ በግ ታረደ። የማይሞተው ሞተ፣ ለሰው ፍቅር ብሎ ዋለ ቀራንዮ በእንጨት ላይ ተሰቅሎ። የማይሞተው ሞተ፣ የማይሞተው ሞተ።
ቀራንዮ ተጎተተ ወድቆ የተነሳ እንዲያየቃተተ ሞትን የሽረው ዘንድ የማይሞተው ሞተ። ስለዚህ በተንጋደደ ፍርድ የሞት ፍርድ የፈረዱበት ቀን ነው ዛሬ። ተመካክረው ተነጋግረው ለብዙ ጊዜያት ያሰቡበትን ይሄንን የተንኮል አካሄድ በዛሬው ዕለተ ረቡዕ የሞት ፍርድ እንዲፈረድበት በአንድ ድምፅ ወስነዋል። የመልካም ሽቱ ቀንም ይባላል የዛሬው ቀን። ምክንያቱም የአልዓዛርና የማርታ እህት የነበረችው ብዙ በእምነቷ ጎልታ የማትታይ ነገር ግን በአንድ ቀን ልቧ የተሰበረ በለምጣሙ በስምዖን ቤት ሳለ የሽቶን ብልቃጥ ሰብራ በራሱ ላይ አፈሰሰች ይላል። ሽቶ መልካም ነገር ነው፣ መልካም መዓዛም አለው። ይህ ምሳሌ አለው። በድል ሽታ ለሚያዞረን ይላል ሐዋርያው ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ የድል ሽታንና የእውቀት ሽታን የገለጠልን የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ለዚያ ሽታ ለዚያ መዓዛ ለክርስቶስ መዓዛነት ሽቶውን አርከፈከፈችበት በላዩ ላይ። ይህንን ሽቶ የተቃወመው ይሁዳ ብቻ ነው። ቢሸጥ እኮ ለድሆች ይሆናል አለ ይላል። ነገር ግን ለገንዘቡ መሸጥና አለመሸጥ ተገዶ ሲሆን ሌባ ስለነበረ ነው ይላል። እግዚአብሔር ከእንደዚህ ይሰውረን። የማይገባ ቃል እየተናገርን የክርስቶስን ቃል እያንጋደድን ከምንለውጠው የጠማማ መንገድ እግዚአብሔር ይሰውረን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ ደግሞ ስናይ የሕይወት ሽታ ይለዋል። ያ ያርከፈከፈችበት ሽታ ለጊዜው ሽቱ ይሁን እንጂ ፍጻሜው ላይ የክርስቶስ ሞት፣ የክርስቶስ ስቃይ፣ የክርስቶስ መከራ ለኛ የድል ሽታ እንደሆነ ለማጠየቅ ነው። ለዚህ እኮ ነው ተዋት ምን አድርጊ ትሏታላችሁ እንዲያውም እስከ ዓለም ፍጻሜ ድረስ መታሰቢያዋ ይኖራል ተብሎ ይህችን ሴት ከፍ አደረጋት። ለመቃብሬ ለሞቴ ይህንን አደረገች ነው ያለው። ምንም እንኳን እኔ ብሞትም በትንሣኤው ሽታ በድል ሽታ ሙስና መቃብርን አጥፍቼ በምነሳው የድል ሽታ እናንተን ልጆቼን የዘላለም ትንሣኤ እሰጣቸዋለሁ ሲል፣ ስለዚህ የዛሬዋ ዕለት ምክር አይሁድ ወይም የአይሁድ የምክራቸው የውሳኔ ቀን ይባላል። በሌላም በኩል የመልካም ሽቱ ቀን ይባላል የዛሬው ዕለት። በሶስተኛ ደረጃ የዛሬው ዕለት የእንባ ቀን ይባላል። እንደምናውቀው ቅድም በመጽሐፍ ቅዱስ የተጠቀሰች ማርያም ሽቱ የቀባችው እያለቀሰች በእንባዋ እግሩን ታጥብ ነበር ይላል። የንስሐ እንባ ነው ይሄ ምሳሌው። ዛሬ በእንባ ንስሐችንን መግባት እንድንችል በድለናል፣ በበደል አለን፣ ማረን ስንል የንስሐ እንባ ያስፈልገናል ማለት ነው። ቅዱስ ጴጥሮስም አሳልፎ ከሰጠው በኋላ ወይም ደግሞ ለዚያች ሴት አላውቀውም ካለ በኋላ መሪር የሆነ እንባ አነባ ይላል። ይሄ እንግዲህ የምንድነው? የንስሐ ምንም ብናጠፋ ምንም ብንበድል መሐሪ ነውና አምላካችን እግዚአብሔር በምሕረቱ በቸርነቱ ይቅር እንዲለን ለማለት ነው። ስለዚህ የእንባ ቀን በመባል ይታወቃል። አንድም በብዙዎች በክርስቶስ ተከታዮች ዘንድ በክርስቶሳውያን ዘንድ የዛሬው ቀን የሞት ፍርድ ሲፈረድበት ዓለም እንኳን ራሱ አልቅሳለች። በዓለም ሁሉ ሐዘን ነበረ። ምንም እንኳን ለኛ የዘላለምን ሕይወት ለመስጠት በሱ ሞት የዘላለምን ሕይወት የምናገኝበት ቢሆንም ሙት ፍርድ በመፈረዱ በዚያን ጊዜ ሲያስተምራቸው፣ ሲመክራቸው፣ ሲገስጻቸው የነበሩ አጠገቡ የነበሩት በእንባ ይህን ውሳኔ ተቀብለዋል ማለት ነው።